ዘረኝነት በደቡብ አፍሪካ አንቀላፋ እንጂ አልሞተም። ሰሞኑን ዶናልድ ትራምፕ ስለ ነጮች መበደል ሲናገሩ ሰምተናል። ነገር ግን ገልብጠው እየነፉ መሆናቸውን መገንዘብ ያስፈልጋል። የአሜሪካ ጥቁር የሚደርስባቸውን ስቃይ በሌላ ርዕስ እንመለከታለን። ዛሬ ግን ስለ ደቡብ አፍሪካ እንመልከት። ደቡብ አፍሪካውያን ከረጅም ጊዜ የአፓርታይድ ግዛት በኋላ ነጻነታቸውን አውጀዋል። ነገር ግን አሁንም በዘረኝነት በሽታ የተረገዘና የታዘለ ጉዳይ አለ። ነጮችና ጥቁሮች እርስ በርስ በጥርጣሬ ይተያያሉ። እስካሁን ነጮች የጥቁሮችን እኩልነት መቀበል አቅቷቸዋል። ምጣኔ ሀብቱ በነጮች ቁጥጥር ስር በመዋሉ ጥቁሮች የእኩልነት መንፈስ አልተሰማቸውም። ብዙ ደቡብ አፍሪካውያን ጥቁሮች በነጮች ስር ያገለግላሉ። ይህ ችግር በበለጠ ለመረዳት የቬንተርስደርፕን መመልከት ይቻላል። አሁንም በደቡብ አፍሪካ መንግስት የሚመራው የጥቁሮች ቢሆንም ለጥቁሮች ያልተፈቀደ ትምህርት ቤቶችና ሌሎች ማህበራዊ ተቋማት አሉ። ሳራ ሌጺ የተባሉት ሴት ሲናገሩ ነጮች ከጥቁሮች ጋር ተጎራብተናቸው እንድንኖር ባለመፍቀዳቸው ትተውን ይቀለቃሉ ሲሉ አስታውቀዋል። በብዙ ሁኔታ ነጮችና ጥቁሮች በጋራ አይኖሩም። ከደቡብ አፍሪካ ህዝብ መካከል 40% ብቻ ተጎራብቶ ሲኖር 60% ደግሞ አንዱ ከሌላው ጋር ተጎራብቶ አይኖርም። ደቡብ አፍሪካውያን እንደሚሉት በደቡብ አፍሪካ ነጮች ወይም አፍሪካነርስ እስካሁን ድረስ በጥቁሮች መተዳደራቸውን አያምኑም። እንዲያውም ህልም ቅዠትም ይመስላቸዋል። አንድ ጥቁር ሲናገር እጅግ የተጎዳነው እኛ ነን። ለውጡን እኛ ቀድመን ስንቀበል ነጮች እስካሁን ማመን አቅቷቸዋል ሲል ይገልጻል። በመሆኑም ዘረኝነት አንቀላፋ እንጂ በደቡብ አፍሪካ አልሞተም። አንድ ቀን እንደ ሂትለር ያለ ከባድ ተናጋሪ ከተከሰተ ማገርሸቱ አይጠረጠርም። ስለዚህ የዘረኝነት አደጋው አሁንም በደቡብ አፍሪካ ከባድ ነው። ምክንያቱም ጥቁር ከነጭ፣ ነጭ ከጥቁር ጋር ያላቸው ግንኙነት በተለበላሸ አስተዳደር ላይ የተመሰረተ ነው። የሀገሪቱ ከተማ አስተዳደር ሰራተኛ የሆነ አንድ ጥቁር እስካሁን የነጭ ጓደኛ እንደሌለው ይናገራል።